ሰላም ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች ሰላም በያለው በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ቸርነት ከናንተ ጋር ይሁን። ኢትዮጵያ ሀገራችንን ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እግዚአብሔር አምላክ ኢትዮጵያ የገባውን ሰይጣን እግዚአብሔር በቃ ብሎ ያውጣልን ማለት ነው። 2018 በቃ ይበላል። እና ያው አንዳንድ ጊዜ አገሪቷ ምናምን ስታው ትንሽ ይደብራችኋል ማለት ነው። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ብርቱካን 5 ቱብ ነኝ። ሰብስክራይብ አድርጉ ቤተሰብ አበረታቱኝ። 10K አስገቡኝ። ሰውዳችሁ እስኪ ቆም ብላችሁና 10K አስገቡኝ፣ ሰብስክራይብ አድርጉኝ። እኔም ያው በስደት የምኖር እህታችሁ ነበርኩኝ። አሁን ግን በሀገሬ ገብቼ ያው አገር እያሳየኋችሁ ነው፣ እያስጎበኘኋችሁ ነው። አሁንም ደግሞ የተለያዩ ሀገሮች አሳያችኋለሁ። ይህ የምታዩት ሀገር ሀዲያ የት ነው ያለው? የት ነው የምታውቁትም ለምታውቁት ለታወቱ ክብሩን እየገለጻችሁ ማለት ነው። የማታውቁትም ደግሞ ጥያቄያችሁን አስቀምጡልኝ። በቀጣይኛው ቪዲዮ ማለት ነው አሳያችኋለሁኝ። የሆነ በቃላ ምን ልበላችሁ የማሳያችሁ ነገር ቢኖር በጣም ከባድ ነው። በቃ አሁን ነግራችኋለሁ፣ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። በዛ አጋጣሚ ዛሬ የገጠመኝን ያየሁትን ታሪክ ማለት ነው። ዛሬ ያለ ይህ የምታዩት የት ነው ያለው ነው የምላችሁ። የት ነው ያለው ታውቁታላችሁ? ይሄን ቦታ የት ሀገር ሄጄ ነው ይሄን የምታውቁት ሲግለጹልኝ። በጣም ደስ አይልም? ጫካው እንዴት አባቱ ደስ እንደሚል እኔ ብቻ አልነግራችሁም። ጫካው እንዴት አባቱ ደስ እንደሚል እኔ እንጃ፣ ብቻ በጣም ደስ ያለኝ ነው ቦታ ነው። ደግሞ ትንሽ ነፋ ብያለሁ፣ ወፍር ያለው ፊቴ ተነፋፍቷል ማለት ነው። ተሱቤ ስፖርት እያሰራኝ ነበረ። እሱቤ በዛ አጋጣሚ ተናፍቀሃል የኔ ጌታ፣ ተናፍቀሃል ወንድም አለሚ፣ በጣም ነው የናፈከኝ የኔ ፍቅር፣ የኔ ትዝታ፣ የኔ ጣፋጭ፣ የኔ ልዩ፣ በጣም ተናፍቀሃል። ይሄንን ቪዲዮ ወይን ልትሰማው ወይንም ልታየው ትችላለህ ማለት ነው። አጋጣሚ ተታየው። በጣም ነው መናፍቅህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ክብር አለ ለአንተ። ፈጣሪ ይጠብቅልኝ። እግዚአብሔር አምላክ ሁሌም ከጎንህ ይሁን፣ ሁሌም ከጎንህ ይሁን። የዚህ ቦታ እኔ እንጃ ጸሎት መሐላ ላንተ ያድርግልህ እግዚአብሔር አምላክ። እውነቴን ነው የምልህ። የዚህ አሁን ያለሁበት ያው እንዳልገልጽልህ ያው ኮሜንት ላይ ገለጹልኝ ስላልኩ ነው። ስለዚህ የዚህ የምጸልዩት የአባቶቻችን፣ የእናቶቻችን፣ የእህቶቻችን፣ የወንድሞቻችን ጸሎት አምላክ ካንተ ጋር ይሁን ማለት ነው። ሁሌ የሚጠብቅህ እንግዲህ እዚህ ቦታ ስትሄጂ ብርቱካን በውስጥም ያወራችሁና ለተክልየ ነገርልን። ኦ ማይ ጋድ ይህ ሰሙ ግን ተክልየ ነው ታቦቱ። የተክልየ እንደሆነ እናንተ ገምቱ። ያው ገለጽኩላችሁ ማለት ነው። ተክልየ ነው ታቦቱ። እናንተ ደግሞ ግለጹልኝ የት ሀገር ነው ያለው የሚለው እናንተ ግለጹልኝ። ታዲያ በዛ አጋጣሚ ብርቱካን እዛማ ተሄሽ ለኛም እንደዚህ ብለሽ ነገርልን ያሉ በውስጥ የጻፉልኝ አሉና ያኔው ሁሉም እንደዛ ባልል ያው ተክለ ሃይማኖት እነሱ ያውቁታል። የልባችሁን መሻት ሁሉ ይፈጽሙላችሁ። አቡነ ተክለ ሃይማኖት አባቴ እንኳን ሰዎችን ምድሬን ጦም አላሳድሮም ብለው ቃል ኪዳን አላችሁ። አቡነ ተክለ ሃይማኖት ወደዚህ ምድር ሀደ ሲመጡ አዳዚህ ምድር ላይ ያው ሰው ሳይቀበር አይውልም አያድርም። ታምር ቢሆን በቀን ውስጥ 3-4 ሬሳ ቢጠፋ አንድ ሬሳ ሳትቀብሩ አትሉም እዚህ ቦታ ማለት ነው። ይህ ደግሞ የአቡነ ተክለ ሃይማኖት ቃል ኪዳናቸው ነው። ከተለያዩ አገራት ይመጣሉ። የዚህ አካባቢ ብቻ አይደለም፣ ከአዲስ አበባ ከንትን ከታጂ ሁሉ ከተለያዩ አገር የኦርቶዶክስ እምነት ተከታዮች ወደዚች ምድር መተው ይቀበራሉ ማለት ነው። ያም ሆኖ ግን የአባታችን የአቡነ ተክለ ሃይማኖት ቃል ኪዳናቸው ስለሆነ ወደዚች ምድር እየመጡ ይቀበራሉ ማለት ነው። እና እንግዲህ ዛሬ ደግሞ ወደ ጫካው ነው እየሄድኩ ያለሁት። በጣም እንግዲህ እሱቤ ነው እንደዚህ የነፋፈኛ ወፈረኝ። ስፖርት እያሰራኝ ነበር። እሱቤ በጣም ፊቴ ሁሉ ተነፍቷል። እኔ አሁንማ የበሽታ ነው ምንድነው እያልኩ ነው። እሱቤ ግን ግራ ገብቶኛል። ለኔ አባት ያን የበሽታ ይሁን የምን አላውቅም። የሆነ አለባበሴ ምናምን የሆነ በቃላ የሆነ ጋቢ ነገር ነው የለበስኩትና ጠዋት ብርድ ነበረ። በዛ አጋጣሚ ሲወጣ
ጋቢ ነበር የለበስኩት። እዚህ ጋር ደግሞ ስደርስ ሽንት ምናምን ይሸታልና ለዛ ነበር አፍንጫዬን የያዝኩት ማለት ነው። እንደገና አይተውኩት በቃ የአባታችን የአቡነ ተክለ ሃይማኖት በረከት ነው ብዬ ቢሸተኝም አፍንጫዬን ማፈኑን ተውኩኝ ማለት ነው። ግራ ተጋባኝ። በዚህ ጋር ወዴት ነው መንገዱ የሚለውን የሚሄድበት ግራ ገባኝ። አሁን እንግዲህ ተከተሉ ቤተሰብ ወዴት ጫካ ነው መገባበትን ጫካ አሳያችኋለሁ ማለት ነው። ጫካው በጣም ነው የሚያስፈራው። በጣም ያስፈራኝ ያስደነገጠኝ ጫካ ነው። እኔ እንጃ ብቻ በጣም ነው እየፈራሁበት እዚህ ጋር ማለት ነው። በቀጣይም ቪዲዮ አስገባላችኋለሁ። በቀጣይ ቪዲዮም ጠብቁኝ ማለት ነው። ይሄ መጀመሪያ ነው። ቀጣይ በጣም የሚያስፈራ ብዙ ታምር ያየሁበትን ጫካ ብዙ የገጠመኝን ጫካውን አሳያችኋለሁ ማለት ነው። እስኪ አሁን ተከተሉኝ። ምን ይመስላል? እዚህ ጋር የዘመዴ ቤት ነበረ ከጀርባ። ከብዙ አመታት በፊት እዚህ አካባቢ ተቀምጬ ነበረ። ከዛ ነው አይደለም እያልኩ ነበር ቆም ብዬ ያሰብኩት። አሁን ደግሞ መንገዴን ቀጥዬ እየተጓዝኩ ነው። ያው እየተጓዝኩ ነው። ጀሪካን ይዣለሁ፣ ቦርሳዬን ይዣለሁ። ያው እኔና ቦርሳ እንግዲህ አንለያይም። ጀሪያ ደግሞ ያዝኩት ጠበል ቀዳ ነው እና እንደዛ አላችኋለሁኝ። ይሄንን ይመስላል የዛሬው ምንድነው የሚባለው? የዛሬው ቪዲዮ ነው። የዛሬው ብሏ ይሄን ይመስላል። እንዴት አያችሁት? እኔ ግን ጥያቄ ሆኖብኛል ቤተሰብ። እውነት እኔ እንደዚህ እየወፈርኩ አልመሰለኝም እንዴ? ቅፍ የሆነ ንፍትፍት እኮ ነው ያልኩት። እንደገና ሪከርድ የማደርግላችሁ ይሄን ቪዲዮ የምቀርጽበት ሰዓት ምን ነበረ መሰላችሁ? ቅዳሴ ነበረ። ቅዳሴው በጣም ደስ ይላል። ቅዳሴው በጣም እኔ እንጃ። ኦ ማይ ጋድ ምን ልበላችሁ? ቅዳሴው እንዴት አባቱ ደስ እንደሚል የቅዳሴ ሰዓት ነበረ። ግን ቅዳሴው ስለገባብኝ እንደገና ነው ሪከርድ የማደርግላችሁ። ለአንድ ቤት ጥራት ከሌለው በጣም ይቅርታ። ክቡራትና ክቡራን ተመልካቾቼ ይቅርታ ጠይቃለሁ። እና ግን ያኔ በቸም ደስ ይላል ብዬ አስባለሁ። እዚህ ጋር ያጎነበስኩት ጫማዬ ተፈቶብኝ ጫማዬን እያሰርኩ ነበረ። ያው አንዳንድ ጊዜ የሆነ የሚሰማችሁ ነገር አለ። እውነት አንዳንድ ነገሮች ምናምን ትታሰቡ በጣም ይሰማችኋል። እዚህ ጋር ጌሾ ነው ይኸውላችሁ ነው። ወይራው እየተተከለ እየተለማ ነው። ጌሾም ወይራውም እየተተከለ ነው። ለደብሩ ለጫካው ማለት ነው። ታምራየ ወይራው በስርዓት እንደ ጌሾ እየተኮተኮተ ተተክሏል ማለት ነው። በስርዓት ነው ጌሾ ወይራው የገረመኝ። ወይራው በደንብ እየተኮተኮተ በስርዓት እንደማንኛውም አትክልት ወይራው ተተክሏል እዚህ ጋር ማለት ነው። እኔ ገረመኝ በጣም ወንድ የበስማ ብዙ ታምር አላቸው አቡነ ተክለ ሃይማኖትና ያን ሁሉ ታምር ደግሞ አስገባላችኋለሁ በቀጣይኛው ቪዲዮ እንዳይረዝምባችሁ። ዛሬ ግን አጠር አርጌ ነው የምሰራላችሁ ቪዲዮን ማለት ነው። እንዴት አባቱ እንደከበደኝ ግን እኔ ራሴን አመሰለኝ። አሁን ሳይው እንዴ ብርቱካን ምን ሆነሽ ነው እንደዚህ ጥዝል ያረገሽ ነው ብዬ ያሰብኩኝ ማለት ነው። እንዴ ብርቱካን ለካ እንደዚህ ጥዝል ያለሽ ነው እንዴ? የሆነ የሞፈር ነው ምንድነው እንዴ? ምን እንደሆነ አልገባኝም ግን እና እንደዛ አላችኋለሁ። ክቡራትና ክቡራት ተመልካቾቼ እንዳይበዛባችሁ ጥያቄ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ታላወቃችሁትም የት ነው ብላችሁ ኮሜንት ላይ አስቀምጡልኝ። አገሩን የማታውቁ ካላችሁ እዚህ ጋር ግን ጫካ ውስጥ ገብቻለሁ። እያፈራሁ ነው። በጣም ፈራሁኝ። ብቻዬን ነኝ። እዚህ ጋር ቢያፍኗችሁ ምንም ቢያረጓችሁ ምንም ደራሽ የላችሁም። ማንም የሚደርስላችሁ ሰው የለም። በጣም ነው የሚያምረው።